ነቢዩላህ ዩሱፍ ዓለይሂ ሰላም አባታቸው ነቢይ ነው። አያታቸው ነቢይ ነው። ቅድም አያታቸው ነቢይ ነው። ኢብራሂም፣ ኢስሐቅ፣ ያዕቁብ ልጃቸው ዩሱፍ ይባላል። ዩሱፍ አባቱ ያዕቁብ ዘንድ በጣም ተወዳጅ ነበር። ሲያዩት ቆንጆ ነው ዩሱፍ። የቁንጅናን ግማሽ ነው አላህ ከሱ ላይ ያስቀመጠ። ቁንጅናን ከሁለት ከፍሎ ግማሹን ዩሱፍ ላይ ነው አላህ ያደረገው። ሌላውን ነው እኛ ጋር የተበተነ። ቀኑበት። ኢዝ ቃሉ ለዩሱፍ ወአኹሁ አሐቡ ኢላ አቢና ሚና ወነሕኑ ዑስባ። እኛ ብዙ ጭፍሮቹ ነን እያለን ዩሱፍና ወንድሙ አባታችን ዘንድ በጣም ተወደደሳል። በርግጥ አሉ ሕስድ ወደ ምን እንደመራ ኢነ አባና ነቢይ ነው አባታቸው ለፊ ضላሊን ሙቢን ጥመት ውስጥ ነው አባታችን አሉ። ነቢይ አይሳሳትም ነበር፣ ግን ሕስድ ነቢይን ለማውገዝ ገፋቸው። ታዲያ ምን ያደርጉ? አንድን ሴራ ዘየዱ። እቅቱሉ ዩሱፍ አሉ። ሕስዴት እንደሚያደርስ ዩሱፍን ግደሉታል። ወንድማማች ዑስባህ ጭፍራ ተሰብስቦ አለይሰ ሚንሁም ረጅሉን ረሺድ ወንድማቸውን ለመግደል ወሰኑ። ለመግደልም ሲወስኑ አንድ ከነሱ ጋር ትንሽ ሚሻለው ግዴለም ጉድጓድ ውስጥ ጨምሩት፣ አልፎ ሐጆቹ ውሃ ሊቀዱ ሲሉ ይዞት ይሄዳሉ አለ። ይሄም ሌላ ገደላ ነበር። ጉድጓድ ውስጥ ጨምረው ግን ይሻላል አሉ። ጉድጓድ ውስጥ ወንድማቸውን ጨመሩት። ዩሱፍም ከአባቱ ለ40 ዓመት ተለየ። አንዴ ባሪያ ሆኖ ሲሸጥ፣ ሌላ ጊዜ እስር ቤት ሲገባ፣ ሌላ ጊዜ ዚና ሰራ ተብሎ አህያ ላይ ተደርጎ በግብጽ ከተማዎቹ ሲዞር የመከራን የሰቀቋን ጊዜ አሳለፈ። ይሄን ግፍ የፈጠሩበት የነቢያት ልጅ የሆኑት ወንድሞቹ ነበሩ። ሕስድ ምቀኝነት የነቢይን ቤት ይረብሻል። አባታቸውን አመጹ፣ አላህንም አስቆጡ። ወንድማቸውን ለሰቆቃ ዳረጉት።